ዛሬ ይዤላችሁ የመጣሁት የሁለት ቀን ውሎዬ ነው። አብራችሁን ሁኑ፣ ትወዱታላችሁ ብዬ ተስፋ አድርጋለሁ። በመጀመሪያ ፍርኖ ዱቄት አመስኩ። እንደምትመለከቱት ትንሽ ነው፣ ሞቅ ሞቅ ነው ማለት ያለበት፣ በደንብ እንትን ማለት የለበትም። የምታውቁት ታውቁታላችሁ። ከዛን እዚህ ጋር ደግሞ አቦካሁት። ያው ታውቃላችሁ፣ ግማሽ ግማሹን ነው እየሰራሁ እየቀረጽኩት የነበረው። ሙሉ ሙሉ አላደረኩትም። አመስኩ ያቦካሁት በደንብ አድርጌ ነው ያቦካሁት። ከዛ እንደምትመለከቱት በደንብ አድርጌ አቦካሁ፣ አቀጠንኩት። እንደምታዩት መጀመሪያ ሰላም ታላላችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ደህና ናችኋ? ስለመጣችሁ ከልብ አመሰግናለሁ። ወደ ጉዳይ ገብቼ እኮ ነው። በጣም ይቅርታ እና ኮፍ አለ ጋገርኩት። እንደምትመለከቱት ይሄንን ይመስላል ማለት ነው። ባይዘው እኔ ብዙ ጊዜ እንጀራ ጋግሬ አላውቅም ማለት ስላችሁ ኢትዮጵያ ሳይሆን እዚህ ማለት ነው። እና ብቻ እኔ ደስ ብሎኛል ስለተዋጣልኝ ማለት ነው። እንደዚህ ኢትዮ ላይ ምናምን ነው የጋገርኩት። እና ግን ተመላችሁ በላይ በቃ ይሆናል ልክ እንደ ኢትዮጵያ እንጀራ ለስላሴው በቃ ስትበሉት ደግሞ ሆድ አይነፋም። እና በጣም ነው ደስ ያለኝ ማለት ነው ስለጋገርኩት ራስ ማለት ነው። ማለት ተመግዛት ይሄ እንደዚህ ሰርቶ መብላት ጥሩ ነው ባይነኝ። ማለት ያው የተገዛ ነገር ምን እንደሚጨምሩበት አይታወቅም። እኔ እሱን ራሱ በልቼ ሆዴን ይነፋኛል። ለምን እንደሆነ አላውቅምና ያኔ ጤነኛነት አይመስለኝም። ጤነኛ ምግብ አይደለም። እንደዛ ስላችሁ ደግሞ ሁሉም አይደለም፣ በታማኝነት የሚሰሩም አሉ። እና እንደዚህ እየጋገርን ብንበላ ጥሩ ነው ባይ ነኝ። እና ብቻ ደስ ብሎኛል። እንግዲህን የተለያየ ቪዲዮ ነው የማደርግላችሁ። የሁለት ቀን ውሎዬ ስለሆነ የተለያየ ቪዲዮ ነው። ያው ፈታ ትሉበታላችሁ፣ ዘና ትሉበታላችሁ ብዬ አስባለሁ። እና እዚህ ጋር ደግሞ ምን እየሰራሁ ገምቱ፣ ምን ይመስላችኋል? ያው እዚህ ጋር ይሄኛውን ደግሞ አልነገርኳችሁም። እናንተ ገምቱ፣ እናንተ ወቁ፣ እዩት ብዬ ነው። እና እዚህ ጋር ደግሞ እንደ ኢትዮጵያ እስኪ ላዙረው ብዬ እኔ ትንሽ ትንሽ ነው ያደረኳቸው። ማለት ምድጃዋ ትንሽ ስለሆነች ሁሉንም እንትን አይለውም ማለት ሁሉንም አያግለውም፣ መጥበሻውን ማለት ነው። እና መሀሏ ላይ ብቻ ነው የምጋግረው። በኋላ ወደ ሁሉንም ጋግሬ አልወጣ ቢለኝ ይቸገራለሁ ብዬ መሀሏን ነው የምጋግረው። እዚህ ጋር ደግሞ አቀራረብኩት። ጓደኞቼም ነበሩ እና ራበንና እስኪ እንብላ ብለን አቀራረብኩ። እንደምታዩት እስኪ የኢትዮጵያን እናስታውስ ብለን እዚህ ጋር ደግሞ ምስር ሰርቼ ነበረ፣ ቆንጆ ምስር። ከዛን ብቻ ደስ ይል ነበረ፣ እግዚአብሔር እውነት በጣም ማለት ነው። እና በምትመለከቱት እንደዛ አድርጌ አዘጋጀው። አያምርም? እኔ ከምንም በላይ ደስ ያለኝ ምን እንደሆነ ታውቃላችሁ? እንጀራው ማለት ነው። እንጀራው በቃ ልነግራችሁ አልችልም ማለት ነው፣ ለስላሴው። ከዛን ደግሞ ስትበሉት ምናምን ልክ እንደ ኢትዮጵያ ነው። በቃ በልተን ጨረስንና ከዛን ደግሞ ወደ እንጀራ ጋገራ ገባን ማለት ነው። እርቦን ስለነበረ ከዛን ደግሞ ድጋሚ ደግሞ ድንች በካሮት ሰራን፣ ለሁለተኛ ቀናችን ማለት ነው። ድንች በካሮት በምትመለከቱት እንደዚህ ሰራው። በሁለተኛ ቀን ድንች መብላት ስለፈለግን ለዛ ነበረ የሰራሁት። እና እስቲ ደግሞ የጋገርኩትን እንጀራ ላሳያችሁ ብዬ እንደምታዩት እንዴት ነው? አያምርም? ማለት ያው ከዚህ የበለጠ እንጀራ የሚጋግሩ አሉ ማለት እንደዚህ ስላችሁ ደግሞ ያን ያህል እንትን ሆኖ አይደለም፣ ግን በጣም ቆንጆ እንጀራ የሚጋገሩ አሉ። ያው ቢሆንም ለራሴ አላንስም፣ እንደዛ ነው የሚባለው። አላንስም፣ ያን ያህል ሙያ አለኝ ወይም ደግሞ እችላለሁ ማለት አይደለም። የሆነም ተምሬ ነው ከሚያውቁ ማለት ነው። እና ድንች ወጣችን ደግሞ ይሄንን ይመስላል። እንዴት አያችሁት?
እና ውሏችን ይህን ይመስል ነበረ። በቃ በስራ ነበር ያሳለፍነው። ይህን 2 ቀን ልነግራችሁ አልችልም፣ ግን በጣም ነበረ ደስ የሚለው ማለት ነው። የኔ የኢትዮጵያ ትውስታን የሚያመጣላችሁ እንደዚህ ስትሰሩ። እዚህ ጋር ደግሞ ኬክ ሰርቼ ነው። እኔ በነገራችን ላይ ኬክ ሰርቼ አላውቅም። እውነት ኬክ አይወጣልኝም ማለት ነው። ለምን እንደሆነ አላውቅም። እና ብቻ አትዩት እለፉት ማለት ነው። እና እንደዚህ ሰራው እና ብቻ ይሄም ስለወጣልኝ ደስ ብሎኛል። ኬኩ ማለት እኔ ብዙ ጊዜ አይወጣልኝም፣ ለምን እንደሆነ አላውቅም። እኔ ኬክ አይወጣልኝም። እዚህ ጋር ደግሞ የሆነ ቦታ ሄደን ነበረ። የት ይመስላችኋል ይሄ? እና እስኪ ቀረጽ እናድርጋት ብለን ትንሽ በረጅሙ ሳይሆን ባጭሩ ቀረጽ አደረግነው። ብዙም አይደለም ማለት ብዙ ቦታም አልገባንም እና ይሄንን ይመስላል። እኔ እንደዚህ ቤት ምናምን ሳይ ማለት ነው ደስ ይለኛል ማለት በቃ ምነው እኔ ቢኖረኝ ብዬ እመኛለሁ። ምነው የኔ ቤት ቢሆን ብዬ እመኛለሁ። የሆነ ታውቃላችሁ በቃ ሶፋው ቴሌቪዥኑ ምናምን ግብት ብሎ እንደዚህ ጽድት ብሎ ምናምን ሳየው የሆነ በቃ ከዓይን ያውጣው ብቻ የሆነ ቤት እንደዚህ ሳይ በቃ በጣም ነው የምመኘው ማለት ነው። እና መጀመሪያ ስገባ ከዓይን ያውጣው እላለሁ። እና በጣም ነው የምወደው እኔ ቤት በጣም ነው የምወደው ተንብላችሁ በላይ። ደግሞ ቤት ስላችሁ ዝም ብሎ ቤት አይደለም፣ የሆነ በቃ ማለት እንዴት ልበላችሁ፣ ስትገቡ ወይም ስታዩት የሆነ በቃ ልባቸው ደስ የሚያደርግ እንዴት ነው የሚባለው፣ የሚያስደስታችሁ እንደዛ ማለት ነው። እና በንጋታው ደግሞ ድንች ወጣችንን በምታዩት መልክ ድጋሚ ደግሞ ልንበላ ማለት ነው። ቅድም የበላ ነው ምስር ነበረ፣ አሁን ደግሞ ድንች ወጥ። ውሏችን እንግዲህ ግማሽ በመብላት ግማሽ በመስራት ነበረ። እዚህ ጋር ደግሞ መኮረኒ ልጆቼ ነው እዚህ ጋር ስሪልኝ ብለውኝ ኦኬ እሰራላችኋለሁ እንዴ እኔ ለራሴ ሰርቼ ለእናንተ የማልሰራበት ምክንያት ምንድን ነው ብዬ እዚህ ጋር ደግሞ ሰራሁላቸው። ታዘገጃጀሁት በኋላ ምናምን ካሜራ እንትን ያልኩት ተጨራረስኩ በኋላ ጨርሻለሁ። እና ይህን ይመስላል እላችኋለሁ የ2 ቀን ውሏችን። እንዴት አያችሁት? ባይዘው እንደዚህ አይነት መኮረኒ አሰራር በጣም ነው የምወደው ከምላችሁ በላይ ማለት ነው። እኔ ራሱ እንጀራ ራሱ ቢኖር ይሄንን ቢባል እበላለሁ። እኔ ከእንጀራ ራሱ ማለት ነው የሆነ ማለት እያወዳደርኩት አይደለም፣ ግን እንደዛ ስላችሁ ደግሞ ማለት ነው ማለት ያው እንጀራም አንደኛ ነው፣ ግን ከእንጀራ ጋር እኩል ነው የማየው። እና ይሄንን ይመስላል እላችኋለሁ ውድ ቤተሰቦቼ። ፕሊስ ላይክ እንዳትረሱ፣ ላይክ እያደረጋችሁ ያው እንግዲህ ቪዲዮ ከተመቻችሁ እስከ መጨረሻው ይዩት፣ ከተመቻችሁ ማለት ነው። እና ይሄን ይመስላል እንደዛ አድርጌ አዘጋጀሁላቸው ለልጆቹ። ይሄንን በሉና ድጋሚ ደግሞ ዶሮ ጥበሽ ይልኛሉ። ድጋሚ ደግሞ ወደ ዶሮ ጠበዛ እንደዚህ በምታዩት መልክ ጠብሼ ጨረስኩ ማለት ነው። እና እንግዲህ እኔ 2 ቀን ውሏችን ይሄን ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ ደግሞ እንገናኛለን። እስከዛው ድረስ መልካም ስራ ይሆንላችሁ። ሁላችሁንም ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ላይክ እንዳትረሱ፣ ላይክ እያደረጋችሁ ቤተሰብ ሆኖ ቪዲዮን ከቻላችሁ እስከ መጨረሻ ይዩልኝ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ቻው።